ታሪካችን የሚጀምረው በአሜሪካ ሀገር ውስጥ በምትገኘው በጥቅጥቅ ደኖቿና ተራራማ ስፍራዋ በታወቀችው አፓቺን ከተማ ውስጥ ሲሆን ከከተማ ወጣ ብሎ በሚገኝ ስፍራም የድንጋይ ኮረብታዎችን ለመውጣትና ለመዝናናት የመጡ ሁለት ጥንዶችን እየተመለከትን ነው። ሁለቱም ጥንዶች ራሳቸውን በገመድ ካሰሩ በኋላ ትልቁን የድንጋይ ኮረብታ ሲወጡ ቆይተው ከጥንዶቹ ውስጥ ወንድየው ቀድሞ ወደ ኮረብታው ወጥቶ ፍቅረኛውን መጠባበቅ ይጀምራል። ሴቲቱ ግን ኮረብታውን መውጣት አዳጋች ስለሆነባት ኮረብታው ላይ ያለውን ፍቅረኛዋን ወደ ላይ እንዲስባት ብትጠይቀውም ነገር ግን ከፍቅረኛዋ ምንም አይነት ምላሽ ታጣለች። በዛው ቅጽበትም የፍቅረኛዋ በደም የተነከረ አስክሬን ከኮረብታው ላይ ቁልቁል ወደ መሬት ተወርውሮ በመውደቁ ሴቲቱ ባየችው ነገር ተሸብራ መንቀጥቀጥ ስትጀምር ይባስ ብሎ ፍቅረኛዋን የገደለው አካል እሷንም ወደ ኮረብታው በፍጥነት ይስባት ይጀምራል። በዚህም ጊዜ ልጅቷ የተንጠለጠለችበትን ገመድ በመቁረጥ እሷም ከሞተው ፍቅረኛዋ በድንጎን ትወድቃለች። ነገር ግን ከወደቀችበት በመነሳት በፍጹም ሽብር ውስጥ እንደተዋጠች እግሬ አውጪኝ ብላ ከአካባቢው መፈርጠጥ ብትጀምርም መሬት ላይ የተዘረጋ ሹል የብረት ሽቦ ጠልፏት መንቀሳቀስ እንዳትችል ያደርጋታል። በዛው ቅጽበትም ፍቅረኛዋን የገደለው አካል እሷንም ጎትቶ ከአካባቢው ይወስዳታል። ይህ ክስተት ከተፈጠረ ከጥቂት ሳምንታት በኋላ ክሪስ የተባለ አዲስ ሥራ ለመቀጠር ወደ ቨርጂኒያ የሚያቀና ልጅ በመኪና እየሄደ እንመለከተዋለን። ክሪስ መኪናውን እያበረረ በሚጓዝበት ወቅት ከፊት ለፊቱ ብዙ መኪኖች መንገዱን ሞልተውት ይመለከትና አንደኛውን ሰው ምን ተፈጥሮ እንደሆነ ሲጠይቀው ሰውየውም መጠነኛ የመኪና አደጋ እንደተከሰተና ትራፊክ መጥቶ መንገዱ በድጋሚ ክፍት እስኪሆን ድረስ የተወሰኑ ሰዓታት እንደሚፈጅ ለክሪስ ይገልጽለታል። ክሪስ ግን ያን ያህል ሰዓት ተገትሮ ከቆመ የሚሄድበት የሥራ ቅጥር ቃለ መጠይቁ እንደሚያመልጠው ስለገባው መኪናውን አዙሮ አቋራጭ መንገድ ፍለጋ መጓዙን ይቀጥላል። በዚህም መሰረት ወደ ቨርጂኒያ በአቋራጭ የሚያደርሰውን ጥቅጥቁን የአፓቼን ደን ለማቋረጥ በማሰብ ጉዞውን ሊጀምር ሲል አንድ የህዝብ ስልክ ያለበት ቤት ተመልክቶ መኪናውን አቁሞ ወደዛ በመሄድ አዲሱ ሥራ ቦታው ለመደወል ቢሞክርም የህዝብ ስልኩ እንደማይሰራ ግን ይረዳል። የህዝብ ስልኩ ያለበት ቦታም አንድ ሽማግሌ አግኝቶ የአፓቼን ጫካ አቋርጦ ቨርጂኒያ ለመግባት ምን ያህል ሰዓት እንደሚፈጅበት ሲጠይቃቸው ሽማግሌው የሚፈጅበት ጊዜ ትንሽ ቢሆንም መንገዱ ግን አደገኛ እንደሆነ ለክሪስ ይነግሩታል። ክሪስ ግን የሽማግሌውን ማስጠንቀቂያ ቸል በማለት ጥቅጥቁን የአፓቼን ደን በመኪናው ማቋረጡን ይያዘዋል። ክሪስ ለተወሰኑ ደቂቃዎች መኪናውን ሲነዳ ቆይቶ ሙዚቃ መስማት ስላማረው የሙዚቃ ሲዲውን ማጫወቻው ውስጥ ሊከት እየሞከረ ባለበት ሰዓት ሲዲው እግሩ ስር ይወድቅበታል። ክሪስም መኪናውን እየነዳ ወደ እግሩ በማጎንበስ ሲዲውን በሚያነሳበት ሰዓት ትኩረቱ በመሰረቁ ከፊት ለፊቱ ከቆመ አንድ መኪና ጋር ሳያስበው ይጋጭና ክሪስ መኪናውን ለማቆም ይገደዳል። ክሪስም ከተጋጨው መኪናው ውስጥ እንደወጣ አካባቢው ላይ የነበሩ ስኮትና ካርል የተባሉ ጥንዶች መጥተው ክሪስን ደህንነቱን ማረጋገጥ ሲጀምሩ፣ በአንጻሩ ደግሞ የነሱ ጓደኞች የሆኑት ኢቫንና ፍራንሲስ ክሪስን ራሱን ሳይጠብቅ በመንዳቱና መኪናቸውን በመግጨቱ የስድብ ናዳ ያወርዱበት ይጀምራሉ። በዚህም ጊዜ ከግሩፑ ነጠል ብላ የነበረች ጄሲ የተባለች ልጅ መታ ተቀላቀላቸውና እነሱ አምስቱ ሆነው ጫካውን በማቋረጥ ወደ ቨርጂኒያ እየሄዱ እያለ የመኪናቸው ጎማ በሹል የብረት ሽቦ ምክንያት ፈንድቶ እንደቆሙና ይባስ ብለው ደግሞ አሁን ክሪስ የቆመ መኪናቸውን እንደገጨባቸው ለክሪስ ትገልጽለታለች። ከዚህም በመቀጠል ክሪስ ሁሉንም ይቅርታ ከጠየቀ በኋላ መኪናቸውን ከገጨባቸው ጄሲ ስኮትና ካርሊ ጋር ሆኖ ኔትወርክ ፍለጋ እንዲሁም ጫካው አካባቢ የሚኖር እርዳታ ሊሰጣቸው የሚችል ሰው ለማግኘት ሲሄዱ ኢቫንና ፍራንሲስ ደግሞ መኪናቸው የተጋጨበት ስፍራ ለመቆየት ይወስናሉ። እነ ክሪስም ጫካውን እያቋረጡ ትንሽ እንደተጓዙ ስኮት ጫካው ውስጥ አንድ እሳት እየተቀጣጠለ በመመልከቱ ስኮት እሳቱን ያቀጣጠለው ሰው ምናልባት ሊረዳን ይችላል በሚል እሳቤ በተደጋጋሚ ድምፁን ከፍ አድርጎ ቢጣራም ነገር ግን ምንም ምላሽ በማጣታቸው ሁሉም ጉዟቸውን ለመቀጠል ይገደዳሉ። የነ ክሪስ መኪና የተጋጨበት ስፍራም የነበሩት ኢቫንና ፍራንሲስም የጓደኞቻቸውን መምጣት እየተጠባበቁ ባለበት ሰዓት ኢቫን ከጫካው ውስጥ የሆነ ሰው ሲንቀሳቀስ ይሰማ ስለመሰለው ፍራንሲስን ጥሏት ነገሮችን ለማጣራት ወደ ጫካው ይገባል። ፍራንሲስም የተጋጨው መኪና ውስጥ ተቀምጣ
የኢቫንን መመለስ ብትጠባበቅም ነገር ግን ኢቫን ከገባበት ጫካ ሊወጣ ባለመቻሉ ፍራንሲስ የኢቫንን ስም እየተጣራች እሷም ጫካው ውስጥ ትገባለች። ፍራንሲስም ጫካውን እያሰሰች ባለችበት ሰዓት ፍጹም ባልጠበቀችው ሁኔታ አብሯት የነበረው የኢቫንን የተቆረጠ ጆሮ መሬት ላይ ወድቆ ትመለከትና ፍራንሲስ በድንጋጤ ከጫካው ለመፈርጠጥ ስትሞክር አንድ ግዙፍ ሰው ከኋላዋ መጥቶ አፉን ሹል እሾ ባለው ሽቦ ግጥም አድርጎ በመያዝ እያዳፋ ይወስዳታል። ጫካው ውስጥም እነ ክሪስ ኔትወርክና ሰው ፍለጋ ሲያሽከረክሩ ቆይተው በመጨረሻም ጫካው ውስጥ ያለን ረጅም ዘመናትን ያስቆጠረ የሚመስል ቤት ያገኛሉ። ክሪስም ፈጥኖ ወደ ቤቱ በመሄድ ቤት ውስጥ ያለውን ሰው ለማነጋገር ማንኳኳት ቢጀምርም ከውስጥ ግን ምንም መልስ ማግኘት ባለመቻሉ ክሪስ በሩን በርግዶ ወደ ውስጥ ሊገባ ይወስናል። ጄሲና ስኮትም ክሪስን ከሰው ቤት እንዲወጣ ቢወተውቱትም እሱ ግን ዝም ብሎ በመግባቱ እነ ስኮትም ተከትለውት ገብቶ ቤቱን ማሰስ ይጀምራሉ። ክሪስና ሶስቱ ጓደኛ ማቾችም ቤቱን የተዘዋወሩ መበርበር ከጀመሩ ከጥቂት ደቂቃዎች በኋላ ልባቸውን ትርክክ የሚያደርግ ነገር ማግኘትና መመልከት ይጀምራሉ። ባረጀው ቤት ውስጥም የነ ጄሲን የመኪና ጎማ ያፈነዳው አይነት የተጠመጠመ ባለሹል እሾክ ሽቦ፣ የሚቀቀል ስጋ እንዲሁም በርካታ የተቆራረጡ የሰውነት ክፍሎችን ፍሪጅ ውስጥ አይተው ድንጋጤው ውስጥ ባሉበት ሰዓት ካርሊ ደግሞ የሰው አስክሬን መታጠቢያ ገንዳው ውስጥ ታያለች። ይህንንም ተከትሎ ክሪስና ሶስቱ ጓደኛ ማቾች ከገቡበት ቤት ፈጥነው ሊወጡ ሲሉ አንድ አነስተኛ የጭነት መኪና የገቡበት ቤት ጋር መጥቶ በመቆሙ እነ ክሪስ ቤት ውስጥ የሚደበቁበትን ስፍራ በመርበትበት ሲፈልጉ ቆይተው ክሪስና ጄሲ አልጋ ስር ሲደበቁ፣ ስኮትና ፍቅረኛው ካርሊ ደግሞ አንድ ቁም ሳጥን ውስጥ ይገባሉ። በዚህም ጊዜ ሶስት ፊታቸው የተበለሻሸና የሚያስፈራ ሰው መሳይ ፍጥሮች የነ ጄሲን ጓደኛ የሆነችውን ፍራንሲስን አስክሬን ይዘው በመምጣት የፍራንሲስን በድን አካል መቆራረጥ ይጀምራሉ። በዚህም ጊዜ ሶስቱ ፍጥሮች ረጅም ዘመናትን ከስልጣኔ ርቀው የአፓቼ ጫካው ውስጥ ያገኙትን ስጋ ለባሽ ፍጥረት በሙሉ እያደኑ የሚበሉ ሰው በላ አውሬዎች እንደሆኑ እንረዳለን። ክሪስና ጓደኛ ማቾቹም ተደብቀው ሳለ ጓደኛቸው ፍራንሲስ እንደ ፋሲካ ዶሮ ስትበላለትና ስትወራረድ እነ ክሪስ ፍርሃትና ድንጋጤ እንደከበባቸው መመልከታቸውን ይቀጥላሉ። ሶስቱም ሰው በላዎች ቀናቸውን አደን በማደንና ፍራንሲስን በመበላለት ስላሳለፉ ድካም ተሰምቷቸው ቤታቸው ውስጥ ጋደም እንዳሉ ወዲያው በጥልቅ እንቅልፍ ይወድቃሉ። በዚህም ጊዜ ክሪስና ሶስቱ ጓደኛ ማቾች ከተደበቁበት ቀስ ብለው በመውጣት ምንም ድምፅ ሳያሰሙ ከቤት ውስጥ መውጣት ቢጀምሩም ነገር ግን የቤቱ ዋና በር ላይ ያለው ከስፕሪንግ የተሰራው ማጠፊያ ሽቦ ድምፅ በማሰማቱ ክሪስ ማጠፊያውን ግጥም አድርጎ ይዞ እነ ስኮትን ማስወጣት ይጀምራል። ነገር ግን ብዙም ሳይቆይ በፊት አልጋ ላይ ከተኙት ሰው በሎች ውስጥ አንዱ ከእንቅልፉ በመንቃቱ እነ ክሪስ በሩን በርግደው መሮጥ ይጀምራሉ። ወዲያውንም ሶስቱ ሰው በሎች ከተኙበት ተነስተው የአደን መሳሪያቸውን በመያዝ መኪናቸውን አስነስተው እነ ክሪስን ለማደን መንቀሳቀስ ሲጀምሩ ክሪስና ጓደኛ ማቾቹ ደግሞ እግሬ አውጪኝ በማለት ፈርጠጣቸውን ይጀምራሉ። እነ ክሪስም ልባቸው እስክትፈነዳ ሲሮጡ ከቆዩ በኋላ ብዙ የተበላሹ መኪኖች የቆሙበት ስፍራ እንደደረሱ ሰው በሎቹ መኪናቸውን ይዘው እነ ክሪስ ያሉበት ቦታ ይደርሳሉ። እነ ክሪስም ከዚህ ጫካ ማምለጥ የሚችሉበት ብቸኛው መንገድ የእነዚህን አውሬ ሰው በሊታዎችን መኪና በመስረቅ እንደሆነ ከተማከሩ በኋላ ክሪስ የሰው በሎቹን ትኩረት ለመስረቅ ወደ ጫካው ከሮጠ ሰው በሎቹ እሱን ለማደን ስለሚከተሉት እነ ስኮት ይህን ዕድል ተጠቅመው መኪናቸውን እንዲሰርቁ ያሳስባቸዋል። በዚህም መሰረት ክሪስ ድምጹን ከፍ አድርጎ ወደ ጫካው መሮጥ ሲጀምር ከሰው በሎች ውስጥ አንዱ መሳሪያ በመተኮስ የክሪስን እግር በጥይት ያቆስለዋል። የክሪስንም ተመቶ መውደቅ ተከትሎ ሰው በሎቹ ክሪስን ለመግደል ወደሱ መሮጥ ሲጀምሩ ጊዜ ስኮት የክሪስን ሕይወት ለማትረፍ በማሰብ እሱም ድምጹን እያሰማ ወደ ተቃራኒ አቅጣጫ መሮጥ ይጀምራል። ሰው በሎቹም የወደቀውን ክሪስ እንዳያመልጥ በማሰብ ስኮትን ወደ ማሳደድ ሲዞሩ ተደብቀው የነበሩት ጄሲና ካርሊም የወደቀውን ክሪስ በማንሳት ተያይዘው ወደ መኪናው በማምራት የሰው በሎቹን መኪና ሲከፍቱት ውስጡ የጓደኛቸውን ኢቫንን አስክሬን ያገኙታል።
ነገር ግን ሶስቱም ድንጋጤያቸውን ተቋቁመው መኪናቸውን በማስነሳት መሄድ ሊጀምሩ ሲሉ ከሰው በሎቹ ውስጥ አንዱ አይቷቸው ወደ መኪናው መሮጥ ቢጀምርም እነ ክሪስ ግን መኪናውን አስነስተው ስኮት ወደሚሮጥበት አቅጣጫ መንዳት ይጀምራሉ። ስኮትም ከሰው በሎቹ ከሚወረወርበት ቀስት በፈጣሪ ጥበብ ሲያመልጥ ቆይቶ ከፊቱ እነ ክሪስ መኪና ይዘው እየጠበቁበት ወደ ነበረው ስፍራ ሊደርስ ሲል አንዱ ሰው በላ የወረወረው ቀስት ደረቱ ላይ በመሰንቀሩ ስኮትን እስከ ወዲያኛው ይገላግለዋል። የፍቅረኛዋ ስኮትን መሞት ያየችው ካርሊም መኪናዋ ውስጥ እንዳለች እሪ ብላ በማልቀስ ከመኪናው ካልወረድኩ ብላ ብታስቸግርም ሰው በሎቹ ግን ቀስት በመወርወር ሊገድሏቸው ሙከራ በመጀመራቸው እነ ክሪስ መኪናውን አስነስተው ለመሄድ ይገደዳሉ። ነገር ግን ጫካውን እያቆራረጡ ትንሽ እንደተጓዙ መኪናቸው ረግረግ ውስጥ ሰምጦ አልሄድም በማለቱ ክሪስ፣ ጄሲና በፍቅረኛዋ መሞት ልቧ የተሰበረው ካርሊ ጫካውን በእግር ማቋረጥ ይጀምራሉ። ለረጅም ሰዓታት ሲጓዙ ከቆዩ በኋላ ቀኑ መጨላለም በመጀመሩ ክሪስና ሁለቱ ሴቶች ጫካው ውስጥ ያገኙት ትልቅ ማማ ላይ ወጥተው ሌሊቱን ለማሳለፍ ይወስናሉ። ክሪስና ሁለቱ ሴቶችም ማማው ላይ ከወጡ በኋላ ማማው ውስጥ የመጀመሪያ ደረጃ እርዳታ መስጫ ቁሳቁስ በማግኘታቸው ጄሲ በጥይት እግሩን ለተመታው ክሪስ እርዳታ ታደርግለታለች። ደስ በሚል ሁኔታም ማማው ላይ መልእክት ለማስተላለፍ የሚያስችል የመገናኛ ሬዲዮ በማግኘታቸው ካርሊና ጄሲ እርዳታ ጥሪ ለማስተላለፍ ቢሞክሩም ነገር ግን መስመር ላይ ማንንም ማግኘት ባለመቻላቸው ተስፋ ቆርጠው እንደቆዘሙ ለማደር ይዘገጃጃሉ። ሌሊት ላይ ግን ማማው ውስጥ ካገኙት መገናኛ ሬዲዮ ድምጽ በመስማታቸው ጄሲ ሬዲዮኑን አንስታ ፈጥነው እንዲደርሱላቸው መለፍለፍ ትጀምራለች። በዛው ወቅትም ጫካው ውስጥ አሰሳ ላይ የነበሩት ሰው በሊታዎች ጸጥ ረጭ ካለው ጫካው ውስጥ ድምጽ ሲመጣ በመስማታቸው እነ ክሪስ ማማው ላይ እንዳሉ ያውቁባቸውና ማማውን መውጣታቸውን ይጀምራሉ። ጄሲ በሬዲዮኑ ውስጥ የሚያነጋግራት ሰው ፖሊስ እንደሆነ ስትረዳ ጊዜ ያሉበትን ቦታ በምልክት ነግራው መገናኛ ሬዲዮኑን በመዝጋት ሰው በላዎቹን ወደ ማማው እንዳይገቡ ከነክሪስ ጋር ተረባርበው መግቢያ በሩን ግጥም አድርገው ይይዛሉ። ሰው በላዎቹ ማማውን ጥሶ ለመግባት አስቸጋሪ ስለሆነባቸው ጉልበት መጠቀማቸውን ያቆሙና ይዘውት በነበረው ችቦ ማማውን በእሳት ያያይዙታል። ክሪስና ሴቶቹ ማማው በእሳት እየተያዘ እንደሆነ ሲመለከቱ ጊዜ ሶስቱም በቁማቸው ነደው ከመሞት ይልቅ ከማማው ላይ በመዝለል እድላቸውን ለመሞከር ስለተስማሙ ካርሊ የማማውን መስኮት ሰብራ ሶስቱም አቅራቢያቸው ላይ ወደ ነበረ ረጅም ዛፍ በተሳካ ሁኔታ ይዘላሉ። ሰው በሎቹም የታዳኞቻቸውን ከማማው ውስጥ መውጣትና ዛፍ ላይ መንጠልጠል እንዳዩ አንደኛው ሰው በላ እነ ክሪስ ወዳሉበት ዛፍ ፈጥኖ በመውጣት ከእሳት የተረፈችዋን ካርሊን በሚያሳዝን ሁኔታ በመጥረቢያ ከትፎ አሰቃቂ አገዳደል ይገድላታል። ሰው በላውን በመቀጠል እዛው ዛፍ ላይ የነበረችዋን ጄሲን ለመግደል ከጫፍ ቢቃረብም ክሪስ ግን የዛፉን ቅርንጫፍ ወጥሮ በመወርወር ሰው በላውን ፍጡር ከዛፉ ላይ ይጥለዋል። ሌሎቹም ሰው በላዎች ከዛፍ ላይ ወደ ወደቀው ባልደረባቸው ማምራታቸውን ተከትሎ ክሪስና ጄሲ ከዛፉ በመውረድ ጫካው ውስጥ የነበረ አንድ ፏፏቴ ጀርባ ተደብቀው ሌሊቱን ለማሳለፍ ይገደዳሉ። በቀጣዩ ቀን ክሪስና ጄሲ ከተደበቁበት ወጥተው ትንሽ እንደተጓዙ ወደ ከተማ ሊያደርሳቸው የሚያስችልን አስፋልት በቅርበት ርቀት ስላዩ ሁለቱም መደሰት ከመጀመራቸው ሰው በሎቹ ከየት መጡ ሳይባል ጥቃት ይሰነዝሩባቸውና ክሪስን ወደ መንገዱ ቁልቁለት በመምታት ሲጥሉት ጄሲን ግን እያዳፉ ይዘዋት ይሄዳሉ። ክሪስም ከወደቀበት በመነሳት ፈጥኖ ወደ አስፋልቱ ሲያመራ ትላንት የካርሊን የድረሱልኝ ጥሪ በመገናኛው ሬዲዮ ሰምቶ በመኪና እየመጣ ካለ ፖሊስ ጋር ይገናኛል። ክሪስም የፖሊሱን መኪና ካስቆመው በኋላ እየተረበተበተ የሆነውን ሊናገር አፉን ሲከፍት ሰው በላው ፍጡር ከረጅም ርቀት ቀስት በመወርወር ፖሊሱን አይኑ ላይ ወግቶ ይገድለዋል። ክሪስም ደርሶላቸው የነበረው እርዳታ በቅጽበት በኖ በመጥፋቱ አዝኖ ጫካው ውስጥ ሄዶ ሲደበቅ ሰው በላው ፍጡር ደግሞ ወደ ገደለው ፖሊስ በመምጣት አስክሬኑን ጭኖ በፖሊሱ መኪና ለመሄድ መዘገጃጀት ይጀምራል። በዚህም ጊዜ ክሪስ ከተደበቀበት ጫካ በመውጣት ሰው በላው እየነዳው የሚገኘው የፖሊሱ መኪና ስር በመንጠልጠል ከሰው በላው ፍጡር ጋር አብሮ መሄድ ይጀምራል። ሰው በላው መኪናውን እየነዳ ቤቱ እንደደረሰ የፖሊሱን አስክሬን ይዞ ወደ ውስጥ በመግባት የፖሊሱን አስክሬን መከታተፍ ሲጀምር እጇን አልጋ ላይ ታስራ የተኛችው ጄስ
እያለቀሰች ሰው በሎቹን እንዲለቋት መማፀን ትጀምራለች። በዛው ቅጽበትም የሰው በሎቹ ቤት በእሳት መንደድ በመጀመሩ አንዱ ሰው በላ እሳቱን ማን እንደለኮሰ ለማየት ሲሞክር ክሪስ የፖሊሱን መኪና እየነዳ የሰው በሎቹን ቤት ደረማምሶ በመግባት አንደኛውን ሰው በላ ገጭቶ ይገድለዋል። ክሪስም ከፖሊሱ መኪና ውስጥ ያገኘውን ተቀጣጣይ ጋዝ ይዞ በመውጣት ሁለተኛው ነፍሰ በላ ላይ በመወርወር በእሳት ካያያዘው በኋላ አልጋ ላይ የታሰረችዋን ጄስ ነፃ ያወጣታል። ነገር ግን በእሳት ተያይዞ የነበረው ሰው በላ ልብሱ ላይ ያለውን እሳት በማጥፋት ክሪስን አንገቱ ላይ አንቆ ሊገድለው ሲል ጄስ የሰው በሎቹን ቀስት በማንሳት ሁለተኛውን ሰው በላ ወቅታ ትገድለዋለች። ከሶስቱም ነፍሰ በላዎች በህይወት የቀረው ፍጡርም ጄስን ለመግደል ጩቤ ይዞ ቢመጣም ክሪስና ጄስ ግን ያለ የሌለ ኃይላቸውን ተጠቅመው ሰው በላውን ፍጡር ለአንዴና ለመጨረሻ ጊዜ በመጥረቢያ በማለት ይገላግሉታል። ነገር ግን ሰው በላዎቹ የድመት ነፍስ ያላቸው ይመስል ከወደቁበት በመነሳት ማንሰራራት ሲጀምሩ ክሪስና ጄስ ከቤት ውስጥ ይወጡና ክሪስ ቤት ውስጥ ያለውን የጋዝ ሲሊንደር በጥይት መጥቶ በማፈንዳት ቤታቸውን ከነሰው በላዎቹ ዶግ አመድ ያደርገዋል። ከዚህም በኋላ ክሪስና ጄስ የሰው በላዎቹን መኪና ይዘው ከጫካ በመውጣት ወደ ዋናው መንገድ ሲደርሱ ከቀናት በፊት ክሪስ ብቻውን እየመጣ ጫካውን እንዳያቋርጥ አስጠንቅቆት የነበረው ሽማግሌ ክሪስና ጄስ በህይወት ተርፈው በመውጣታቸው ተገርሞ አፍጥጦ እየተመለከታቸው እነ ክሪስ ወደ ቨርጂኒያ ጉዟቸውን ይቀጥላሉ። በመጨረሻም ይህ ክስተት ከተከሰተ ከሁለት ቀናት በኋላ በሰው በላዎቹ የተገደለውን የፖሊስ ባልደረባውን ፍለጋ አንድ ኮሎኔል ወደ ጫካው መጥቶ በእሳት የጋየውን የሰው በሎቹን ፍርስራሽ ቤት እያየ እያለ በፍንዳታው ያልሞተ አንዱ ሰው በላ ከኋላው በመምጣት ኮሎኔሉን በመጥረቢያ መጨፍጨፍ ሲጀምር እያየን ታሪካችን ያልቃል።